ልጅ አትበኝ እሺ። ልጅሽ አይደለሁም። አሁኑኑ ለልጅሽ ሄደሽ የእርዳታ ድርጅት ውስጥ እንደምትገቢ ትነግሪዋለሽ። አለበለዚያ ግን የአዛውንቶች መጦሪያ ሳይሆን መቃብር ውስጥ ነው የምቀትሽ። ታይ ሰፈር አብሮ አደግሽ ሞታ የለም? ለምን ቀብር አትሄጂም? ትላንትና እኮ ነው ቀብሩ። ሂጂና መቃብሩን መርቂያ። በቅርቡ አንቺ የምትቀበሪበትን አይተሽ ነይ እስኪ። ኧረ ምን በወጣችሁ አይሞቱ። አንቺም ልትከተያቸው ትችያለሽ። እሺ አልከተላቸውም፣ እሳቸውም አይሞቱም። ለነገር እውነትሽን ነው። እንደሱ አይነት ሰዎች ሰው ይገፋሉ እንጂ አይሞቱም። እባክሽ ባሌናት መኖሩን ነው ይሰማኛል። አንተ ካለ ሁሉን እችላለሁ፣ ካጣሁ ግን እሞትብሃለሁ። አራት ሞችብኝ። እኔ እኮ እወድሻለሁ፣ በጣም ደግሞ እወድሽ ታውቂያለሽ አይደል? አውቃለሁ ልጅ፣ እኔም ነፍሴ እስክትወጣ ነው የምወድ። ይኸውልሽ አውቃለሁ ትንሽ ችኩል ናት፣ ግን እሷ አንቺን በጣም ነው የምትወድሽ። በጣም አውቃለሁ። ለእኔ ብላ ነው። ያልገባት ነገር ግን የአንድ እናት ደስታዋ ያለው ልጇ ጋ ነው። አንድ ቀን ስትወልድ ይገባታል። አልተስማማችም፣ አልሄድም አለች። አንተስ ምን አልካቸው? እናቴ ስለሆነች መጨከን አልቻለም። ለምን ማለት የተስማማን መስሎኝ ነበር። ለእሳቸው ደግሞ እዛ ቢሆን ነበር የሚሻላቸው። ምን ያረከው እንግዲህ ደስታ የዚህ ነው ካሉ ምን ማድረግ ይቻላል? አሜን ብሎ መቀበል። አንቺ አሮጊት ምን ባረግሽ የምገላገልሽ? ተይ ልጄ ልቀቀኝ። ወንጀል ትገቢያለሽ። ገድዬሽ 1000 ዓመት ብታሰር ምንም አይቆጨኝም። ለምንድነው አልሄድም ያልሽው? ወንጀል ትገቢያለሽ። እናቴ ስታንቂያት ስትዝችባት ስታንገላቻት በአይኔ በብረቱ ነው ያየሁት። አሁን ምን ላድርግሽ? እንቃፍ ግልግድልሽ። ለዘመናት ስታደርገው የነበረውን ግፍና በደል የወዲት በባሏ እናት ላይ ብዙ በደሎችና ግፎችን ስታደርግ ማንም ከልካይ አልነበራትም። አሁን ላይ ግን ያንን ነገር የሚያስቆም አንድ ነገር ተገኝቷል። ሁልጊዜም ቢሆን እማማ እንግዲህ በቤታቸው ደስታን አጣው፣ በቤታቸው ብዙ ነገር ተነፍገው እስካሁን ድረስ በኖሩበት ዘመን ላይ ዛሬ ግን የቤት ሰራተኛቸው አገልጋያቸው ዛሬ ላይ አንድ ጥሩ ነገር ሰርታለች። አለም ትባላለች። ካሜራዋን ይዛ በቪዲዮ በመቅረጽ ለወንደሰን በማሳይታ አሁን ላይ ሁሉንም ነገር በግልጽ እንዲወጣ በይፋ አድርጋለች። የወዲት እናት እጅጉን በጣም ሀብታምና እንዲሁም ደግሞ ከወንደሰን እናት ጋራ ከዚህ በፊት ቀደም ጓደኛሞች የሆኑ የጓደኝነት ጠርዝ ሳይኖራቸው አይቀርም። ለምንድን ነው ሀብት ንብረታቸውን የነሱን ጋፈው ልጆቿ እንዲያመጡ ወደ ወንደሰን ቤት ልካቸዋለች። ይችን አሮጊት ግደሏት አትሞትም እንዴ በማለት ወደ መጦሪያ ካምፕ ውስጥ እንድትሄድ ለማድረግ ብዙ ነገሮችን ስትሰራ ነበር የወዲት እናት። አሁን ላይ የወዲት እናት በጣም ብዙ በደሎችን በሰራተኛ ላይ ከሚያደርሱት እናት ውስጥ አንዳቸው እሳቸው ናቸው። እማማ ከበይ ገዛ ቤታቸው ላይ በተንጣለለ ፎቅና ምድር ቤታቸው ላይ መኖር የተከለከሉት ለምንድን ነው? የወዲትስ ምን አስባ ነው በዚህ ያክል ወንደሰንን አጥምዳ ወደ ትዳር የከተተችው? ከትዳር በፊትና ከትዳር በኋላ ያለው ግንኙነታቸው እንዴት ነበረ? ማናት የወዲትን ማን የላካት ካላችሁ አባዬ የወዲት እናት ስትሆን አባዬ እጅጉን በጣም ኃይለኛና እጅግ በጣም ራስ ወዳድ የሆነች ሴት ናት። ልጆቿን የምትቀርጽበትና የላከችበት መንገድ የተለየ መንገድ ቢሆንም በራስ መተማመናቸው ሳይኖራቸው የሰው ሀብትና ንብረት እንዲዘርፉ አድርጋ ያሳደገች ናት። አሁን ላይ የወዲት በነ ወንደሰን ቤት ገብታ የተንጣለለ ቤት ውስጥ በትዳር ውስጥ ታቅፋ እየኖረች ብትሆንም ወንደሰን አይኑ በፍቅር ተሸፍኖ ሁሉንም ነገር የወዲት ያለችው ትክክል ነው፣ እሷ የነካችው ትክክል ነው፣ ሁሉንም ነገር ያደረገችው እሷ ትክክል ናት በማለት ሁሉን ኃላፊነትና ሁሉንም ነገር በእሷ ላይ ትቶታል። ምክንያቱም ደግሞ የወዲት ማለት ሁሉም ነገሩ ናት። ፍቅሩ ብቻ ሳትሆን እናቱንም ቦታ የእህቱንም ቦታ ሁሉንም ነገር ቤቱን የምትመራ ለሱ የፍቅር ንጉስ የሆነችዋ ሴት የወዲት ናት ማለት ነው። የወዲት አሁን ላይ ጉዷና እያንዳንዱ የምትሰራው ስራዎቿ በሙሉ ወጣውባታል። ይሄ ማለት ደግሞ የወዲት ያደረገቻቸው በእናቱ ላይ የምትበድላቸው፣ እናቱን የምታስርባቸው፣
እናቱን የምትበድላቸው እናቱን ብዙ ነገር የምታደርጋቸውን አንዱንም ነገር አያምንም ነበረ። ምክንያቱም ቢነግሩትም በአይናቸው ቢያስረዱትም እሳቸው በሽተኛ ናቸው፣ ታማሚ ናቸው፣ ዝም ብለው ነው ሊሞቱ አንድ ሐሙስ ቀርቷቸዋል እያለች የምታሟርተዋ ዮዲት አሁን ላይ ግን እውነታው ፍርጥ ብሎ የታየው ይመስላል። ወንደሰን ሁሉንም ነገር በቪዲዮ ተቀርጾ አይቶታል። ምክንያቱ ደግሞ ወደ መቄዶንያ ሄደው እዛ ውስጥ መጦር አለባቸው። በቃ ቀሪ ጊዜያቸውን እዛ ያሳልፉ። ከሰዎች ጋር ሲያወሩ ሲጫወቱ ሁሉንም ነገር ይረሱታል። መልካም ነገር ይሆንላቸዋል። ከዚህ ቤት አስወጣቸው በማለት ያመጣችው አንድ ሀሳብ አለ ዮዲት ይህንን ሀሳብ ስታመጣ የእሳቸው ሀብት፣ የእሳቸው ንብረት፣ የእሳቸው ሁሉ ነገር ለልጃቸው ስለሚሰጡት ልጃቸው ማለት የእሷ ነው። ነገ ጠዋት ልጃቸውን የምትፈልገውን ቦታ ላይ እስክትደርስ ድረስ ልጇን መጠቀሚያ አድርጋ እሷቸውን አስወጥታ እንዳስባረረች ሁሉ እሱንም አውጥታ ለማባረርና የዛ ሀብት ባለቤት ለመሆን የጣረችው ጥረት ነው ማለት ነው። እናትየዋ በገዛ ቤቷ ተሳቃ በሽተኛ ሳትሆን በሽተኛ ናት ተብላ እጅጉን በጣም እያናደዱና ደሟን ለመጨመር እንዲሁም ደግሞ እንዲርባት እያደረጉ ጾመኛ ነኝ እኔ ልጆቼ እናንተ በልታችኋል ብሉ እያሉ እሳቸው ሁሉን ነገር እየተወላቸው አሁን ድረስ በፈጣሪ ቸርነት እንደቆዩ ለልጃቸው ሊያሳዩት የተደረሰባቸውን በደል፣ ግፍና መከራ በእሳቸው ላይ ያደረውን ነገር ሁሉን ነገር ለማሳየት ቢሞክሩም በፍጹም አልቻሉበትም ማለት ነው። ልጃቸው ወንደሰን ይሄን ነገር ማየትም ሆነ ይሄንን ነገር ምንም አይነት ነገር ሊያስተውል አልቻለም። አሁን ላይ ግን ዓለም የተደረገውን ነገር በሙሉ በቪዲዮ ማስረጃ አድርጋ ወደ መቄዶንያ ትሄጃለሽ ወይስ አንቄ ልግደልሽ በማለት አንገቷን አንቃ የተያያዘቻትን ቪዲዮ ስላሳየችው እጅጉን በጣም ወንደሰን አዝኖ እንባውን ጠብ አድርጎ ዛሬ ገልሻለሁኝ ከዚህ ቤት ውጭ በማለት ዮዲትን ወደ ቤቷ እንድትሄድ አድርጓታል ማለት ነው። ፀሐይ እንግዲህ በእነ ዮዲት ቤት ተቀጥራ የምትሰራ ናት። ፀሐይ ሁሉንም ነገር ችላ 21 ቀን ቆይታለች። ፀሐይ በታመመችበት ቀናት ውስጥ ላይ እማዬ ዛሬ ማረፍ ፈልጌ ነበር በማለት ሁሉንም ነገር ለማማ ስትነግራቸው አባዬ ደግሞ ሁሉንም ነገር እንግዲህ ዛሬ 21 ቀንሽ ከሆነ ደሞዝ የለም ማለት ነው፣ ልብስሽን አምጭና አራግፊና ልይልሽ፣ ከዛም በኋላ ግን ወደ መጣሽበት ትሄጃለሽ በማለት አሰናብትሻለሁ ሲሏት እሳቸው ይህን ነገር ሲናገሯት አባዬ ባክዎት ከዚህ ቤት መውጣት አልፈልግም፣ ስራ ፈትቼ አሁን መቀመጥ አልፈልግም፣ ስራ መስራት ስለምፈልግ ነው፣ ግን ትንሽ አሞኛል እረፍ ነው ያልኩት በማለት በቃ እሺ ትቼዋለሁኝ ሁሉንም ነገር ስራዬን ወደ ስራ ይቀጥላለሁ እያለች በሚናገሩ ጊዜ እኔ ምንሽ ነኝ አሰሪሽ? እኔ ምንሽ ነኝ? አሰሪ ኖታ እኔ ገንዘብ እየሰጠውሽ አይደል ምትሰሪ? አዎ ስለዚህ ስራሽን አርፈሽ ስሪ በማለት እንግዲህ የባርነትን ጥግ እያሳዩት ይገኛሉ ማለት ነው። ፀሐይ መልካምና አስተዋይ ልጅ ብትሆንም የእሳቸው ልጅ ግን ይተናኮላታል ማለት ነው። አሁን ላይ ሁሉንም ነገር የወደዳት ይመስላል፣ ግን ውዴታው ደግሞ በጉቦ ነው። ይህንን የሚያደርግላት እሷ የምታደርግለት ገላዋን ሽሸጥለት ወይም ደግሞ ማታ አንቺ በር ከፍተሽ ስታስገቢኝ ብቻ ነው እማዬ ጋ ብዙ ነገሮችን የምታልፊበትን መንገድ የምነግርሽ ወይ ደግሞ ለዚህ ቤት ለመቆየት የተሻለም ስራም ከፈለግሽ ይሄንን ነገር አመቻችልሻለሁ፣ አንቺም ደግሞ በበኩልሽ ግዥኝ እርጅኝ ይሄን ነገር በማድረግ በማለት እሷንም ሴትነቷን ሊጠቀምባት ይፈልጋል ማለት ነው። እናቱ በጣም መጥፎና እንዲሁም ደግሞ መጥፎ ባህሪ ያላት እንደሆነች በደንብ አድርጎ ገብቶታል ማለት ነው። አባዬ ምንም አይነት ነገር አይፈሩም። ምክንያቱም ደግሞ አሁን ላይ 21 ቀን ሊከፍሏት የሚፈልጉ ከሆነ እስከ ዛሬ የሰራችበትን ወይም ደግሞ እዚህ ቤት ስራ የምትፈልጊ ከሆነ ከዚህ በኋላ የሰራሽበት ገንዘብ የለም፣ እንደ አዲስ አንድ ብለሽ ትጀምሪያለሽ፣ ወይስ ደግሞ 30 ቀኑን በሙሉ ትደፍትኛለሽ፣ ወይስ ወደ ቤትሽ ትሄጃለሽ ከስራ ወጣሽ በማለት እሳቸውም ይህን ያቀረቡላትን ችግር የለውም እስከ 30 ድረስ እቆያለሁኝ በማለት ነገሩን ተቀብላለች ማለት ነው። እጅጉን በጣም ክፉና መጥፎ አሰሪ ናቸው። እሳቸው ልጆቻቸውን የላኩትን ሰው ቤት በነ ዮዲት እንዳይደርስበት ይሄ የሚሰሩት ግፍ በጣም መጥፎ ነው በማለት እሷም እየነገረቻቸው ጫፍጫፉን ይገኛል። ካጠገባቸው ሪሞት እንኳን ሳይቀር ቁጭ ብሎ እያለ እሱን እንድታቀብላቸው ይጠሯት ነበረ። ይሄ ማለት ደግሞ ምን ያህል ባርነቷን እያሳዩትና እንዲሁም ደግሞ ታዛዥነቷን እያሳዩት ይገኛሉ። አባዬ አሁን ሰዓት ላይ ልጃቸው እንግዲህ ትዳሯን ጥላ ወደ ቤት መምጣቷን አሳይታቸው ነግራቸውም አለች።
ቤትም ከመጣች በኋላ ሴትነትሽን ተጠቅመሽ አትመጭም? የእኔ ልጅ እኮ ነሽ፣ እንደዚህ ነው እንዲያሳደግኩሽ በማለት አባዬ ግርማ ሞገስ ተሰምቷቸው እጅግ በጣም ሲናገሯት ነበረ። ደስ ብሏቸዋል። ምክንያቱም የእሳቸው ልጅ ናትና እንዴት ይሄንን ነገር ያቅትሻል? ሴትነትሽን ተጠቅመሽ እንዴት አማተማሌውም ወንድ አይደል እንዴ? በማለት እሷም የተባለችውን ነገር ለማድረግ ሁሉንም ነገር ያበላሽሽውን አስተካክለሽ ወደ እሱ ቤት ገብተሽ ሁሉንም ነገር ትችያለሽ፣ አልችልም ብለሽ እንዳትይ በማለት የኔ ልጅ ነሽ እያሉ ሲመክሯት ነበረ። ይህን ምክርም እንግዲህ በአሸናፊነት ለመወጣት ተመልሳ ወደ ቤቱ ሄዳለች። እሱም ተናዶ ቢያስወጣትም አሁን ላይ ግን መሸነፍን በፍጹም አትችይም ስላሏት አሸንፋለሁ ብላ እንግዲህ በአማረ ቢጃማ በአማረ ልብሷ ቤቷ ውስጥ ላይ ጠብቀዋለች። በዛ አጋጣሚ ላይ ምን ይፈጠር ይሆን? በትክክል ይሸነፍላት ይሆን? ምክንያቱም መጀመሪያም ቢሆን ያፈቅራታል፣ ይወዳታል። አሁን ላይ የእናቱ ጉዳይ ሆኖበት ቢጣላትም እንኳን እጅጉን በጣም እንደሚያፈቅራትና እንደሚወዳት እሱም ያውቃል። አሁን ላይ ይቅርታ እያለችው እየጠየቀችው ይገኛል። በድንገት እንግዲህ ይችንን አጋጣሚ ተጠቅማ ዛሬ ላይ ልታሸንፍ ትችላለች ዮዲት። ነገ ከነገ ወዲያ ምን እንደሚፈጠር አናቅም። እናትየዋ ግን ተመስገን እያሉ ንጹህ አየር መተንፈስ ጀምረዋል። ነገን ባያውቁትም ማለት ነው። አለምም እንግዲህ አይንሽን ገልጠሽ ተኝ ብላታለች። አለም አይንሽን ገልጠሽ ተኝ ስላለቻት ዮዲት እማዬ ቁጭ ብለሽ ትጠብቂኛለሽ፣ እኔ በጣም እፈራለሁ። ምን ማለቷ ነው እንደዚህ ያለችኝ ሲል ሌሊት ስትተኝ እመጣብሻለሁ፣ እንግዲህ ራሽን ጠብቂ፣ ልገልሽም እችላለሁ እያለችሽ ነው እያሏት እሳቸውም ሲቀልዱባት ነበረ። በዛ ነገር ላይ ግን እጅጉን በጣም ፈርታለች ማለት ነው። አለም በቃ እንቅልፎትን ትተው ቁጭ ብለው ይጠብቁኛል፣ እኔ እፈራለሁኝ፣ እኔ በእርሶ ምክንያት ነው የዚህ ነገር ውስጥ ጣጣ ውስጥ የገባሁት እያለች አለምም እንግዲህ ፍራቻዋን ስትገልጽላቸው ነበረ። እስኪ ቀጣዩን ደግሞ ምን አይነት ውሳኔ እንደሚወስን እናያለን ማለት ነው።